የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ለምለሚቱ እየተጓተቱ ያሉት እነ ዝናቡ አሁንም አልተነሱ። ዝናቡ ከከተማው መውጣት አልፈልግም። ዳምጠው ደግሞ በአስቸኳይ እንግባባይ ነው። ለዛች አንጓይ ሲባል አስኳል ቢገቡ ጥሩ ነበር። ባለቤቷ ደምለው ግን ባደረገው ነገር በመጸጸት ከቤት ቢወጣም ውጭም የጠበቀው የማገላ ሜዳ ላይ ተዘርረው ማቃሰቱ ነው። ምን ይበጀዋል? ጤና አዳም የደረሱት ፍቅርተና ወይዘሮ ምንዳ አሁንም ከመሪጌታ ቤት አልወጡ። ልጆቻቸውን በትነው ሊለያዩ ይሆን እንዴ? እስቲ አብረን እንከታተል። ቆንጂ ዳምጠው ቆንጂ ምንድነው ቆንጂ ማለት? ምን እምትለኝ ምን? ለምለሚቱ እንደር ሳይሆን ምን እናድርግ? ትቆጣ ሰውዬ በቃ ይኸውልሽ ዳምጠው ይኸውልሽ እጄ የሴት ጭንቅንቅ ድፍን 2 ወር ሆኖታል። ስለዚህ ችግሬ ለምን አይገባኝም። ምንም አንተ የፈለከውን ነገር እንዴ በፈለከው ሰዓት ማድረግ ስለምትችል ያሰብካትን ሴት ባሰብከው መንገድ ማግኘት ስለምትችል ሁሉም ሰው እንዳንተ ይመስልሃል? አስብ እንጂ ዳምጠው እኮ ሰውዬ ጭቅጭቁን ትተህ ለምን አርፈ መኪናህን መንገድህን አትቀጥልም? ንዳ ዝም ብለህ በቃ። ግን አንተን አይደለሁም የፈለኳትን ሴት ባሻይን ሰዓት ላገኝ ቀርቶ ሴትም ልጅ ቀርቤ ሳነጋግር ጀርባዬ ላበላበሩ ነው ሸሚዝ የሚበስ። ሰማኛለህ ዝናቡ፣ የፈለከውን ምክንያት ብትደረድርልኝ ዛሬን እዚህ ከተማ አናድርግ። ወይማ ጨረስኩ ዝናቡ፣ በቃ ጨረስኩ። በቃ የከተማዎቹም አንዳቸው ሆነ ችግር አለባቸው። ለሁሉም ሴት ወንድሙም ተብዬ ተፈጠርኩ ይመስል ቀርቤ ሳናግራቸው አንተን የምናይህ እንደ ወንድማችን ነው ይሉኛል። ወንድም ያሰጣል። አሁን በከንቱ ባትደክም አይሻልም? ቺ እንኳን ገጠሬ ባቅሟ ትናንትና ማታ ለሞክርሽ ብላት አሻፈረኝ ብላ ዝናቡ ባይገርም ተቀጥቶ ሴት ልጅ ቀርቦ ማናገር ስለማይሆንልኝ ችግር አለ። እሱን ለማያውቅህ ይልቅ እንንቀሳቀስ፣ ተነሳ። ዳምጠሻል። ይሄን ሁሉ ነገር የምነግርህ ለምን እንደሆነ ይገባኛል። እዚህ ከተማ እንድናደር ነው። ስለዚህ እናድራለን ማለት ነው። አናድርም እንዴ ዳምጠው? ይልቅ መኪና ውስጥ ገባና በተረና አስነሳ። ተነሳ። እናው እኛ የፈለግነውን ነገር ማድረግ አንችልም ማለት ነው እንዴ? ግባ ብያለሁ፣ ግባ። ወደዛ ተገበያ እንጂ ተገበያ። ወደዛ ደግሞ ምን አገኛችሁ? አየህ፣ ምንም አላገኘንም። ታየፊታችሁ ምን ሆነ? ቀላ ጠቆረ፣ ተሽጎረጎረ። ምን ሆነ? ንገረኝ። ረንጃልኝ አያ እንዴ ፍመስሉ አጋ መስሉ እንዴ? አንተ አትገባም እንዴ? በፍቅር አምባው ሚሄድ። ኧረ እናንተ ሰዎች እንደው በሰላም አዝሉኝ። ጌትዋ እንደው እባክህ እንደው ዳምጠው ደግሞ እንደው ንዳ ብያለሁ። ንዳ። አሁን ምንም አይነት ንግግር አትፈልግም አንተ። 2 ወር አይደለም 2 ሳምንት ከሱ ብትረቅ አገር ታቃጥላለህ። ስድቡን ለኋላ ሰው ላይ ሲሆን ግን ለመፍረድ ተፈጥናለህ። አሁን ስድቡን በኋላ ትደርስበታለህ።
ገበምተኛ የኔትሬ ደግሞ ትሽ ምን አልነሳ ማለት አታየውም እንዴ? እንደምታስነሳ አድርገህ ታስነሳዋለህ። እንዴት አድርገህ አስነሳው? ኧረ እንደው በሚካኤል እናንተ አላውቅም። እኔ ስገባ ከኋላ ቀረት ብለህ የበጠስካትን ክር ቀጥለህም ቢሆን ታስነሳታለህ። የምን ክር ነው የበጠስኩት? ዝናቡ የሚሄድበት ጉዳይ ከህይወቴ በላይ ዋጋ የምሰጠው መሆኔን ነግሬሃለሁ። ስለዚህ ይሄንን መኪና እንደምትነዳ ነርተህ አስኳል ታስገባዋለህ። እንዴት አድርገህ ነው? እንደፈለግህ አድርገህ ረገኝ ብትፈልግ ተሸክመህ። ኧረ እናንተ እያማናው እንደው ዝም በይ አንቺ። ወይ ምን እቺ እንደው አትጩባት እንጂ ዳምጤ እንደ አትጩባት አልጩባት። አጉል መቆርቆሩን ተውና መኪናውን ነዳ ሽባ። ይኸው ዳምጠው አንተ አላሁን አልከኝ እንጂ መኪናው ካቅሙ በላይ ተጉዟል። አናየው እስቲ ያው እንዴት እንደጋለ ይኸው። ትሰማኛለህ? መጋል ቀርቶ እየሄደ ይነዳታል እንጂ ዛሬን እዚህ ከተማ አናት። ኧረ የሚካኤል ያለ ምን እቺ እንደው ከመደቡ ስቀሉኝ። እስቲ ቆይኝማ እንዴ ደገፍ በይኝ እስቲ ቆይ። እናንተዬ ስቀለኝ አላልኩም አይደል እንዴ? ምን ያፈዝሃል እኮ? ቀይስ ቀስ በይማ። ቆይ እንዴ አሁን ቆይ አረፍ በይ እስቲ አሁን ቆይ። አቤት አረጅህን ስጠኝ አንተው አረጅህን ይበሉና ይበሉ ይደላደሉ ዲያል ብለው እንዲያሱ ጋዲያም ይበሉ። መላ የጠፋው ነገር እኮ ነው እናንተዬ። ቆይ ደህና ነኝ ደግ ነኝ። መላውን ያጣ ነገር። እሺ ቆይ ምንድን ነው? ምን ሆኖሽ ነው እንደው ደርሶ እንዲህ ያነካከተሽ? ሸለመጥማጥ ሸለመጥማጥ የሚገርም እኮ ነው እናቴ። ቆይ ሸለመጥማጥ ደግሞ ከመቼ ወዲህ ነው እንዲህ አድርጎ የሚያነካክተው? የዛሬ ሸለመጥማጥ እንደ ጥንቱ ገራም መስሎህ ነው? ጉልበቱን ቢመታው ቢሆን እንኳን እንደ ወገብ የሚያደቅ ሸለመጥማጥ ተኛችሁ። ዱላ መያዝሽ ለምን መሆኑ ነው? አትነጠርቂውም ኖሯል እንዲሁ። እኔ አንተ እናት ለዚያ ልክስክስ እሸነፋለሁ መስሎህ? ዛዲያ እንግዲያ ጉቶዋን ቅፎ ቢጥለኝ ነው ያላየሁት ድንጋይ ያነከተኝ መሆኑን ሰዓት በላይ አንቺውስ ምን ቀረኝ ብለሽ ሄደሽለት ነው? ይችኑ ምስኪን ይችኑ አያል ቤቷ ገብታለች መስሎኝ ላያት ወጣ ብዬ ጊዜና ቤት እንዲያ መሆኑ ነው። ታዲያሳ ልጄ ሀወይ ምዋ ሀወይ አንቺው ምን ልሻለሁ መቼም ሽቅብ ተንጠራርቻ አንቺን እንደው እንዴ ደምሌ ለጉድ ያስቀመጥከኝ ፍጥረት እንደው። ኧረ ጉድ በሉ እንዴ እናንተ አንተ ደምሌ ኧረ መለስ በልና አናግረኝ። ዝምት ያለሽ አያል ዛሬ ምን ላድርገው ኖሯል? አትሽልኝም? ቆይ አትመልሽልኝም እንዴ? ይተውት የትኬድ መስሎት ነው። ከዛው እኮ ዛፍ ስር ነው ሄዶ የሚቀመጠው። ታብል መስሎት አይደል? ትሰሚያለሽ? ሸለመጥ ባልበል እውነት እንዳይመስልሽ። ኋላ በይሳት ሙጫሽን አይ ብዬ ብሄድ ከዛ የሰው ሸለመጥማጥ ተወረታው ተገናኝቼ ነው እንዲሆንኩት። ምን እንዴ? እርሱ ደግሞ ምን ሊፈይድ መጥቶ እንጃለሽ? ምን አስለምደሽው እንደሚል ከሰከስ ምን አውቄ ብላት። ኧረ አይኮነንም እናንተዬ እንዴ! ኧረ እኔ ምንም የለም እንዴ! ለራሴ እንደው ካየው የምገባበት ነው የሚጠፋኝ። ባለፈው አበክሬ ጠይቄሽ በሚካኤል ስም ብትምይልኝ አምኜሽ ተቀምጬ ነበር። ዛሬ ግን ዛሬም አይጠራጠሩኝ ማማ እንዴ! ባለፈ ባገደመ ጊዜና ከተማ ይዤሽ እሄዳለሁ ተማለቱ
እንዲህ አሳቻ ጊዜ እየጠበቀ አጥሬን ከመዝለቁ በላይ እኔ በአይኔ ሙሉ እንኳን አይቼውም አላውቅም። አሁን እሱን ታዩና ልቅዬ አሁን እንዴት ነው መላችን ያዝ? አይ ተውኝ እስኪ አንቱ ሐሳባችን ሁሉ የምቧይ ካልሆነ ቀረ ነው የምትይኝ? የምለው ትላንትን ዘነጋትና ያን የታምባው ጠብቆ ሎሚ እንዲያልጣለልኝ ዋሽንት እያቆረቆረ ቤት እንዳልመታልኝ ዛሬን እንደኮማሪት አትነፍርቂ። አልሆነም ለማለት ምን ሽቅብ ቁልቁል ያሮጥሻል? እዛ እኔ እኮ ማገላ እንዲያ ተንጀባሮ ጥዬልሽ ወጥቼ ሴትነቱን ብታጭበት ነው የሚገርም። እንዴ መቼ ጨርሰው ሰሙኝና ነው አንቱጂ ዞረሽ አልሆነልኝም ልትይ መሆኑን እያወቅኩት እኔ እንዲያም አላልኩም። እንዴት ነው? እሺ ንገሪኛ። ምን ልትይ ነው? ምን ልታሰሚኝ ነው? በይ እባክሽን እንደው ልቤን አትስቂው። ሆነ ልጅ አረገውና አረፈው ንገሪኝ። እሱማ መቼም እባክሽ እርግጡን ንገሪኛ እያልኝ የኔ ልጅ ሆነ። ዛዲያማ መሆኑ የት ይቀር ብለው እሰይ የኔ አባት የኔ አዳልሞቴ ክብሩ ይስፋ። አንቱ ሰው እንዴ ሳታለፈ በላይ ላይ ባሉ ዛሬ ደስታዬ ነው። ዛሬ ዓለሜ ነው። ነይ ሳሚ ጉድ በሉ እናንተዬ። ወገቤ ተናጋ ብለው እንዲያው በሰው ድጋፍ እንዳልመጡ አሁን እንዲያው ወተት እንደጠገበች ጥጃ እንዲያው እምቦርድ ይላሉ እለዋለሁ። አንቺ ታሁን በላይ አመኛም ታሁን ወዲያ ጤነኛ ነኝ። አይ ለእርሶ ምን ይሳኖታል? አንቱ ጊዜውን ጠብቀው ሴምባይንት ያብሱልኝ። እኔ ምን እላለሁ? ውይ አላድር ነገውኑ ግብሩን አስገባለሁ። እንዴ ዛሬያ የት ሄዱ ነው? ልጄን አየዋለሁ። ልጄን ስመዋለሁ። ይልቅ እየተከተኝ። ኧረ እባክዎን ተከተይኝ አልኩሽ። እሱ ለራሱ አንዲያች ግፍ እንዲፈጠም እንዲያው መጠጠት ይዟል። እንዴት ብሎ እንዲያው እንደሚስሙት እንጃ። እንዴት እንደምስመው አሳይሻለሁ። እንዴ ወይ ድል ወይ እናንተ ይሄም አይደል እንደ የኮሶው ዛፍ ነው? ዛሬ የት አለ? እኔ እንጃለትን የለ አዳልሞቴ። እንደው ምን አልኩ አንቱ? እንደው ምን በደልኩ? አረንጃልኝ መሪጌታ አረንጃልኝ ፈራ። አይዞሽ አልኩሽ፣ አይዞሽ አትስጊ። ኧረ ግቢውም ሰው ያለበት አይመስልም። ይሄ ጤና ነው ይላሉ መሪጌታ። አይዞሽ አልኩሽ። እንግዲህ እንዴ ያ በሩ ላይ ቁጭ ብሎ የሚያለቅሰው መካሽ አይደል እንዴ? እንግዲህ ረጋ በይ አልኩሽ። ረጋ ልልም መሪጌታ። እንዴ አንቺ ልጅ እንዴ ፍቅር፣ ኧረ እባክሽን ቆይ። እንዴ አንቺን እኮ ነው እንዴ። አይ ልጅ ነገር እንደው ነገሩን ሁሉ አበለሻሸሽው እኮ። መካሼ እትዬ ምን ነው የኔ ጌታ? ምን አገኘ? ምን ነው አንቺ ምን ተይ ብልሽ አልሰማልሽኝ እኮ። ምን አጠፋው መሪ ጌታ? እስቲ አያርገጤ ወይስ ባገኘኋት ብሎ እየዛተ እንደ ሰተት ብለሽ ተዘልቂለት ቢያገኝሽና ቢተናኮልሽ እንደው ነገሩ ሁሉ ተበላሸ ማለት አይደለም። ይቅርታ ያርጉልኝ መሪ ጌታ። የመካሻ ይለቅሶ እንጂ ይሄን ልባል አልኩት። ምን አሁንማ እንደው ፈጣሪ አትርፎሻል። እንደው መካሻ ደህና ነኝ እኔ ጌታ፣ ደህና ነኝ። አቤት ልጁ ምን መስሏል? በጊዮርጊስ ደግሞ ከምን የሆኑ እንዲክስ ያልከው የኔ ጌታ? ዳቦ ይዘሽልኝ መተሻል? በይ እስኪ እንዝለቅ አንቺ። እሺ እንገባለን። ምን ሆነ ነው መካሻ? እንዲህም ባክቡ ብሎ በአይን ላይ እስኪ ደርቅ ድረስ ያለቀስከው? ሩይ ነው ኋላ ሙኩኛ አለቅሳለሁ። ታዲያ ውብዬን የሚበላ ስጪኝ ትላታለህ እንጂ የሌለውን ትዕት አምጥታ ትሰጠኝ እንዴ? በጭራሽ የሚበላ ነገር በቤት ውስጥ የለም ነው የምትለኝ? ኋላሳ
እስኪ እንደ ወደ መጣንበት እንዝለቅ። አንቺዬ አይ እንደ ማአት ነው እሱ የምሰማው። በእግዚአብሔር በሀገር የመጣ ማአት ነው ልጅ። የእግዚአብሔር ቁጣ ነው። ምኑ ነው እሱ ቁጣ? ያለ ልክ በልጅ ተሞልቷል። እያየሽ ድሮ ሕፃን ብርቅ ነበር። ዛሬ ግን እንደ ሁሉ ይበጀኝ ብሎ እየወለደ ያቀም ሰው ተቸግሯል። ታዲያን ይሄ እግዚአብሔር ቁጣ ነው። የሌላ እግዚአብሔር ቁጣ አይደለም መሪጌ። ኋላስ ሁሉ አቅሙ የማይችለውን ባይወልድ ሊቀልብ የሚችለውን ብቻ መጥኖ ቢወልድ የሁሉ ችግር ይፈጠር ነበር። እንዴት ነው እሱ የምትይው? በይ እንግዲህ ፈጣሪ የፈጠረውን ፍጡርን ብኝ አይል እንዴ? ፈጣሪ ማሳደግ የማትችሉትን ልጅ ወልዳችሁ በረሃብ አሰቃዩ አይልም መሪጌታ። እኔ እናት አሁን ወደ ጉዳያችን ብንዘልቅ ነው የሚሻል። ና መካሻ፣ እኔ የምትበላውን ሰጥሃለሁ። እሺ እሺ ቴትዬ፣ አባባን ፈልጋችሁት ነው? አሁን ልጅ ወዴት ይሆን ያለው? እሱማ ውብዬን ገረፋትና አራት በጠፈር ስር አድርጓት እንዴ ውብዬ አንቺንና እመዬን እገላለሁ ብሎ ሄደ። ወይኔ አምላኬ! እንዴ ፍቅርተ፣ እንዴ አንቺ ምኑ አስቸጋሪ ጉድ ነች። በሉ የት ነው ያለሽው ውብዬ? የት ነው ያለሽው? እኔና ተይነኝ ቴቴ። አቤት አቤት ጭካኔ! እናንተዬ ሰው በገዛ ልጁ እንዲከፋል፣ የገዛ ልጁን እንዲጠፍራል። ተይ ቴትዬ፣ ተይ አትፍቺው። እንዳደረገው ይሁንለት። የሰማ ዕለት ይጣላሻል። ካሻው ለዘላለሙ ይጣላል። እባክሽን እባክሽን የምልሽ ልቀቂ ነው የምልሽ። ይሄ አውሬነት ነው። ይሄ አባትነት ሳይሆን የለየለት ጠላትነት ነው። ፍቅርተ፣ ኧረ ፍቅርተ፣ ይኸውልኝ መሪጌታ፣ አዩልኝ አይደለም ይሄንን ግን። ኧረ እባክሽን አንቺ ልጅ፣ እንዴ ደግሞ አባት ልጁን መቅጣቱን ግፍ ነው ልትይማማረሽ እንዴ? ኧረ ተይ። እና ይሄንን ግፍ ወግ ነው ሊሉኝ ነው እንዴ? እጅና እግሯ ደም እስኪቋጠር ድረስ ከግንድ ጋር መጠፈሯን ይሁን ብለው ሊሆን። ኧረ ተይ ተይ፣ እንዴ መቼም ልጅ አባት ልጁን መቅጣቱ ከጥንትም የኖረ ባህላችን ነው። ዛሬ አልተጀመረ። ያጉል ቅጣት አይደለም። ስንቱን ሕፃን በጨቅላነቱ አሰናክሎ ያስቀረው። ልጆቹ እኮ ጭንቅላት አላቸው መሪጌታ። ቢመከሩ እኮ አልሰማም አይሉ። ተመክረው አልሰማ ካሉ በአግባቡ እንደ አባት መቅጣት ሲቻል፣ ታዲያ አሁን እንደው መክሮ ማስተካከል ሲቻል ዱላን በሳት ማቃጠልና በርበሬ ማጠንን አልፎ ተርፎ እንዲጥፍር አድርጎ ማሰር ምን ይሉታል? እስቲ ተመልከቱት። ደግሞ እንደ ልብ መዘዋወር ተስኖት እጅና እግሯ እንዴት እንዳበጠ እስቲ ተመልከቱት። ኧረ ለዛች ለምዬ ድረሱላት። እኔን አያድርገኝ ብሎ እየዛተ ነው የሄደው። ምን ጊዜ ነው የሄደው አንቺዬ? ኧረ እሱ ሰውን የሄደው መንገድ ተላልፋችሁ ነው። በሂጂ እንሂድ አንቺ ልጅ። እኔ አልሄድም። ምን እንዴ? አዎ ቤቱ እንዲህ ተመሰቃቅሎና ልጆቹ ሁሉ አይሆኑትን ሆኖ እያየው ጥያቸው አልሄድም። ኧረ ሂጂልኝ አንቺዬ። ኋላ የተመለሰ እንደሆነ አይምርሽም። አንቺንም እገላለሁ እያለ እየዛተ ነው የሄደው። በቅደም እንሂድ አንቺ። አልሄድም አልኩ እኮ መሪጌታ። እንዴ ይገለኝም እንደው እዚሁ ይግደለኝ እንጂ ወንድሞቼ እናቶቼ እንዲሆነው እያየው ጥያቸው የትም አልሄድም። ኧረ ይልቅ እርሶ ማዋለጃውን ዕቃ ይዘው ፈጥነው ይመለሱ። ኧረ ፈጣሪ ያለ ምንም ነገር የተዋጠላት አይመስልም። አሁን እርገጤ ቢደርሱባትስ እሷን የሚደበድቧት ይሆን? እኚህም ማገላ ደግሞ ክፉኛ ለልጅ ጓጉተዋል። ይህ ጉጉታቸው ልጃቸውን እንዳያሳጣቸው። ነገሩ አያሰጋም ትላላችሁ? የዳምጠውና ዝናቡ ጭቅጭቅም አንጓች ሕይወት ላይ ለመፍረድ መሆኑ አያሳዝንም? ግን የማን ዕቅድ ይሳካል? ከተከታዩ ክፍሎች ማወቅ ይቻላል። ዳንኤል ሙሉና፣ አስቴር በዳኔ፣ ሽመልስ አበራ፣ ካሳዬ ገበየው፣ ሰላማዊት ፈቅ በሉ፣ አረጋዊን አሰፋ፣ ተመስገን መላኩ፣ ምስክር አወል፣ አበባ አስመላሽ የዛሬውን ክፍል ያቀረቡላችሁ ተዋንያን ነበሩ። አዘጋጁም ዳንኤል አያሌው። የፕሮግራማችን ተከታታዮች እስካሁን ከተላለፉት የቀን ቅኝት የድራማው ክፍሎች ውስጥ አንዳንድ ጥያቄዎችን ለአድማጮቻችን ለማቅረብ እንወዳለን። ለጥያቄዎቹ መልስ ከሚልኩልን መካከል ከየክልሉ ለተወሰኑት አድማጮች ሽልማት በደብዳቤ አድራሻችሁ መሰረት የምንልክ መሆኑን እንገልጻለን። ጥያቄዎቹ የሚከተሉት ናቸው። እስካሁን በተላለፉት የቀን ቅኝት ድራማዎች ውስጥ ከተጫወቱት ገጸ ባህሪያት መካከል በድርጊታቸው በይበልጥ የወደዱት ወይም የወደዷቸው እነማን ናቸው?
ለምን? በድርጊታቸው ያልወደዷቸውስ እነማን ናቸው? ለምን? 2 እስካሁን ከተላለፉት የድራማው ክፍሎች በተለየ ሁኔታ የሚታወሱት ነገር አለ? የትኛው? 3 እስካሁን በተላለፉት ድራማዎች የተገነዘቡት አዲስ ነገር ምንድን ነው? የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ባለፉት ክፍሎች እንደተከታተልነው የአስኳሎቹ ዮናስና ቲቲ ጉዳይ አልተገባደደ። ቲቲ ጠብቀኝ ብላ የሆነ ሻይ ቤት ውስጥ ጥላው ወደ ታይሰን ሄዳ ነበር። ታይሰንንም ቢሆን ገንዘብና ዕቃ ወስዳበት ጠፍታለች። ወደ ዮናስ ትመጣ ከሆነም እናያለን። ዳምጠው ብርማ ተመልሼ አቶ ደበበ ቤት እንዲከራይ ያደርጋለሁ በማለት ዝናቡን ፍጠን ሲለው ሰምተን ነበር። ተሳክቶለት ይሆን? የጤና አዳም ውሎም እንደሰማችሁት የጓንጉልን እርግማን አስከትሏል። እናቴን አዋልዳለሁ ብለው ሕይወቷን አሳጧት ብሎ ምንዳን እየወቀሰ ነበር። የዚህ ውጤት ምን ይፈጥራል? የዛሬው የቀን ቅኝት ውሏችን አስኳል፣ ጤና አዳምና ብርማ ላይ ይሆናል። ፎዮን ያለ ምን ነው? ተመስገን አምላኬ። ያልኩህን ነገር ሰምተህ በሰዓቱ አጠብቀኝ ይሆናል ብዬ ሰግቼ ነበር። ምንድነው እሱ? ምንም አልሆንኩም። አሁን ግን ቶሎ በል ተነስ። እንዴ ቲቲ፣ ዮኒ በፍጥነት ተነስና ውጣ በእግዚአብሔር። ቆይ ምንድነው እሱ? ዮናስ ደግሞ ምን አለበት ጊዜ ባታጠፋ። እያንዳንዷ ደቂቃ አደጋ የምትጋብዝ ነች። ያ መናጢ ሲያጣኝ በቀጥታ የሚመጣው ወደዚህ ነው። የቱ ነው እሱ መናጢው? ውጣ አልኩህ አይደል ዮናስ? ምን አለበት ብትወጣ? እንዴ ነችና ዮናስ። ኧረ እሺ በል ቀጥ ብለህ ተከተለኝ። ቆይ የተፈጠረው ነገር ሳላቂ የት ነው የምትወስጂኝ? እሺ የት እንደምትወስጂኝ ራሱ እኮ አልነገርሽኝ። መጥፎ ቦታ ማልወስድ መሆኑ ከገባ ብቻ ይበቃል። ያን ነገር ነው እሱ። አቃችሁ። ቆይ እሺ እኔ የምለው የምትለውን በኋላ ትነግረኛለህ ዮናስ። አሁን ና ግባ ታክሲ ውስጥ። እንዴ በፈጠረ ዮኒ ያልሆኑ ጥያቄዎችን በመደርደር የሌለንን ጊዜ አታሟጠው። ወይ ጉድ! የኔ ወንድም በፍጥነት ከዚህ ቦታ አውጣንና ወደ ነገርኩ ቦታ ውሰደን። ከአሁን በኋላ እንደፈለግ አድርገህ ብትነዳው ግድ የለኝም። ምንድነው እሱ? ቆይ ቲቲ፣ ለምንድነው እሱ የማትነግሪኝ? የማይሆን ጥያቄ ብቻ አትጠይቀኝ እንጂ ከአሁን በኋላ የፈለግከውን ነገር እነግራለሁ። እሺ ነው ወደዛ። እሺ ለምንድነው እሱ የምታዋክብኝ? ምክንያቱም ከዛ ቦታ በፍጥነት መውጣት ስለነበረብህ። ብቻ ግን አይመስለኝም። በትክክል ይምሰልህ ዮኒ። እሺ ቆይ ያ መናጢ ነው ምናምን ያልሽ ሰው ምንድን ነው ስሙ? ማን ነው? ዝም ብዬ ስዘላብድ የተናገርኩት ነው እንጃ። ማንንም ማለት እንጂ እኔ ማንንም ማለት አይደለም። እየዋሸሽ ነው አይደለም? ዮኒ ሙት አይደለም። እግዚአብሔርን እንዴ ቶሎ እንድትወጣልኝ ብዬ የፈጠርኩት መላ ነው እኮ። ቶሎ እንደወጣልሽ እሺ ለምን ፈለግሽ? ዮኒ የምመልስልህ የማይሆን ጥያቄ የማትጠይቀኝ ከሆነ ብቻ መሆኑን ነግሬያለሁ።
ይሄ መኪና ወዴት ነው እሱ የሚሄደው? ወደ እናንተ ሰፈር። ምን? እንዴት ትቀልጃለሽ እንዴ? አልቀልድም ዮናስ። እንካ ይህን ገንዘብ ያዝ። ይኸውልህ። እንዴት አይነት ነገር ነው እሱ? ደግሞ ይሄን ሁሉ ገንዘብ ከየት አመጣሽው? ደግሞ የማይሆነውን ጥያቄ ትተህ ገንዘቡን ተቀበለኝ ዮናስ። እኔ እኮ የምልህ አንቺ ወደ ቤት መመለስ ያልፈለግከው ብዙ የቤተሰብ ገንዘብ ስላጠፋህ ነው አይደል ዮኒ? ይሄ የጠፋውን ያህልም ባይሆን ብዙም የጎደለው ስላልሆነ ገንዘቡን ይዘህ ወደ ቤት መመለስ አለብህ። ቆይሽ ከየት እንዳመጣሽው ሳላውቅ ዮኒ፣ ማወቅ ስለማያስፈልግህ ማወቅ አይገባህም። እሺ ቆይ ማታና ዛሬም ጠዋት ቤስቲን አልነበረሽም። አሁን ግን ብዙ ገንዘብ ይዘሽ ተቀበለኝ እያልሽኝ ነው። በዚህ ላይ ከሆነ ሰው ተሻሻለሽ። ምን ዮናስ፣ ገንዘቡ በጣም ስለሚያስፈልግህ ተቀበለኝና ወደ ቤትህ ግባ። እንዴ ቆይ እሺ ቆይ ቲቲ፣ ገንዘቡን ሌባ ሳይሰርቀን በፊት ከግርማ ላይ የወሰንነው እኮ ልንዝናናበት ፈልገን ነበር አልነበረም? ነበር። ታዲያ አሁን ግን ሀሳቤን ለውጫለሁ። የግድ ወደ ቤትህ መመለስ ስላለብህ እሺ በለኝና ገንዘቡን ተቀበለኝ። ምንም ጨነቀኝ። ገንዘቡን ቀበልሻለሁ። ጓደኛዬን ማግኘት ስለምፈልግም ወደ ሰፈር እሄዳለሁ። እዛ ቤት ግን አልገባም። ዮናስ፣ አልገባም። አዎ ከእንግዲህ እዚያ ቤት ተመልሼ መግባት አልፈልግም። ምን አልኩ? ምን በደልኩ? አንተው እሶስ ምን አልኮ? እሶንስ ምን በደልኮ? ኧረ እባክህ እናቴን አይቼ ታልጠግባት አሳጥተው ወገን እንዲጠየፈኝ ሀገር ገፍ እያለ እንዲገፋኝ ማድረጉ ገና በእናቴ ወድታለው ክፉና በጎን ታለየው ገና ምን በድዬው ነው? እናትክን እኮ እናትክን እስቲ መሪ ጌታ ደርሰው ባይሰበስቡኝ እሳቸው ደርሰው አባት ሆነው ባያሳድጉኝ እንዳወዳደቄ ምን ሆን ነበር? ኧረ እባክህ ስማኝ አንተ እኮ ያለ ለምዶ አዋልድ ብለው ስንቱን እንደኔ እናት አሳጥተውታል። ስንቱንስ እናቴን አፈቀችውን ልጅ ታትታቀፍ አሳተው አሳቀዋታል። ኧረ ተው ልጅ፣ እኔ እናትህን አልጎዳሃትም። ካዱኛ ሸምጥጡኛ እናትህን አዋልድ ብዬ ያለ ጊዜው አበላሽቼ ያሳጣው እኔ አይደለሁም ይበሉኛ። አልልህም ልጄ፣ እናትህን ያገላገልኳት እኔ ነኝ። የገደላትስ ቀኗ ቢደርስ ያችን ዕለት አትለፊ ቢላት ነው እናቴ ያለፈች እኮ። እንዴት እንዲያውን አድርገው ታላበላሿት። እሷን ለጉድ ተቀምጠው አንድ ፍሬዋን ልጅ እንደምን ነው ቀኗ ደርሶ የምታልፈው? ልጅ ቀኗን ያፈጠነው እጣን ሆና መዳሯ ነው። ገላዋ ታይጠግ ማጠኗ ታይበረታ መጠነሷ ነው። እናት ግን የቀጠፋት ይሄ ነው። ልጅ ያለ እውቀቱ እናዋልድ ብለው የሰው ልጅና እናት አናበላሽም ለማለት የተፈጠረ ሰበብ መሆኑ ነው። ሰበብ አይደለም ልጅ። ያለ እውቀት እናዋልድ ብለው እናትና ልጅ የሚጎዱ አዋላጆች የሉም አላልኩም እኮ። ታዲያሳ የእናትህ ግን ይለያል ልጅ። እናትህ ብቻ ታትሆን ድፍን የብር ማህጣናት ናቸው ያለ ጊዜያቸው ጠንስሰው የረገፉ የቀሩት። እማምኖት መስሎ መሆኑ ነው። ምን ነው የማታምነኝ አንተው? በእድሜ 2 ጠጉር ታበቀልኩ በላይ ተዋሸኝ መስሎ ነው? ምን ነው አያዋሹኝ? እኔስ በዚህ እድሜ ዋሽቼ የፈጠረኝን ተማስቀይመው ሞቼ ማርፈው እወዳለሁ። በእድሜ ብዙዎቹን አገላግያለሁ፣ ግን ለአንዲት ጀንበር እንኳን በርታ ጠና ያሉትን መውለድ ያወካቸው አይቼም አላውቅም። የህፃናቶቹን ስቃይ ግን ልጄ ልነግርህ ያዳግተኛል። ጣራቸውን በእኔ ቦታ ሁነ ብትሰማው፣ ሞታቸውን እኔ ጋር ሁነ ብታዩ ልጄ አንተም ታትሞት መገላገልህ እሱ ባለቤቱ ትትረፍ ቢልህ ነው። አዎ ለጉድ ትረፍ ቢለኝ እማኛ አድርጎ ቢያስቀምጠኝ አተረፈኝ። ቤቶች አወይ እናንተ ኧረ ቤቶች አራኝ ሰው መጡብኝ፣ እርጋጥ የደረሱብኝ። እንኳንም የመጡልን ምን ልግባው? ኧረ ምን ልሸሸገው? ምን ጠጋ ተጠግቼ የዛሬ ጀንበር ለለፈው ወይ ጉዴ! በቤቱም ሰው የለበትም እንዴ? ኧረ እባክህ ልጄ እባክህ ሸሽገኝ፣ እባክህ አንዱ ጥጋ አስጠጋኝ። የሰው ሚስት ደግሞ ምን ይሆንን ብዬ ነው ታባወራ የምሸሽግ? ኧረ ግድ የለህም ልጄ፣
ማንም ሸሸክ ብሎ አይከስም። ተይ ታገኙኝ ይገሉኛል። ልጅ እንግዲህ በሏ አንዳች ጥፋት ባይኖርቦ ተመሬት ተነስቶ አይገሉ። ኧረ አንተዬ ወይ ጥልህን ትሄድ እንግዲህ ቅመሷት የእጇ ነው። ኧረ ቤቶች ክሬ ቤቶች ጉብ ብለሽልኛል። እኔውስ ማንኛቸውን ፈልጌ የመጣው መስሎሽ ጉዳይም ከአንቺ አይ ነበር። ጊዜ ቀርቶ ለአንድ ቀን እንኳን ቢሆን ተለያይተን ስንገናኝ ጉንጬ ላይ ስመኝ አታውቅም። ዋው የኔ ውድ አስቸኳይ የሆነ ጉዳይ ስለገጠመን በቀጥታ ወደዛው እንድንገባ ፈልጌ እንጂ ሁልጊዜ እንደምታየው ለአንቺ ያለኝ ፍቅር የቀዘቀዘ ስለሆነ አይደለም። መቼም ከአንተ ጋር መከራከር ዜጋና ሽን ተማክቶ ድንጋይና ቅል ተላክቶ እንዲሉ ነው የሚሆነው። አሁን አጉል ተረቱን ተይውና የተፈጠረውን ነገር ብቻ ነገር ምን እነግርሃለሁ። ይሄ የተረገመ ሽማግሌ ሁሉን ነገር ጨርሰን ልንፈራረም ከማኞቻችን ጋር ሳይቀር ቀጠሮ ከያዝን በኋላ ሀሳቡን ለውጦ ተሰወረ። ቤቱንም አላከራይም ማለት። ለምን? ምን አባቱ አቅለታል? ቅዠት እንቅልፍ ይንሳውና የአባቴ መንፈስ ጠዋት ማታ ያቃዠኛል ይላላል። ኧረ ከሱ ደግሞ የዛ የመናጢ በቀለ የሚል ዱርጋጥ የሱ ማቶስቶስ ነው ያነደደኝ። ምን አለች? ምን ያላለው ነገር አለ? ድፍን የብር ማለት ፊደል ቆጥሮ ያደገበትን ቤት መሸታ ቢስ ታደርገው ማንም ዝም ብሎ አያሽም አለኝ። እንግዲህ ያው አርገሽው ሲያይ የሚሆነውን አብረን እናየዋለን። እኔ እኮ ያልገባኝ ነገር ለምንድን ነው እሱ እዚህ ያረባ ከርካሳ ቤት ላይ ጊዜና ገንዘባችንን የምናባክነው? ምክንያቱም የግድ መባከን ስላለበት። እኔ ዳምጠው ቀድሞውንም ቢሆን አይሆንም ብዬ ነበር። ያልኩህን አልሰማ ብለህ ለዚህ ሁሉ ነገር ያበቃኸኝ አንተ ነህ። አሁንም የምልህን ስማኝና ስለማልሰማሽ በከንቱ አትድከኝ። ለምንድን ነው እሱ የማትሰማኝ? ምክንያቱም ትልቅ ነው። ይኸውልህ ዳምጠው የቡና ቤትን ቢዝነስ ከአንተ ይልቅ እኔ አሳምሬ ያውቀዋለሁ። በዛ አይነት ሳየው ደግሞ ያ ቤት ትርፋማ አይደለም። ድሮ ግን በጣም ትርፋማ ነበር። ምን? አዎ። ተቀልዳለህ እንዴ ዳምጠው? ድሮም ቢሆን እኮ ያ ቤት ፊደል ማስነበቢያ እንጂ ጅን መቸርቸሪያ አልነበረም። እሱ ለጊዜው ስለማይገባሽ ተይው። አልተውም። ለምንድን ነው እሱ የምተወው? እዛ ቤት ላይ በምናወጣው ገንዘብ ስንትና ስንት ትርፍ ሊያመጡ የሚችሉ ቤቶችን ተከራይተን መስራት እየቻለ ፍሬዘር ተይው አልኩሽ አይደለም እንዴ? ተይው አልኩሽ አይደለም? ያንን ቤት በተመለከተ የሚያመጣው የገንዘብ ትርፍ ለኔ ምንም አይደለም። እዛ ቤት ላይ ያለኝ ሐሳብና ፍላጎት ከገንዘብ እጅጉን የሚልቅ ነው። እና አለኝ የምትለውን ፍላጎትና ሐሳብ ምንድን ነው? ፍሬዘር ንገረኝ። ፍቅር ተነች አይደለም? አዎ ሽማግሌው ፍቅርት የምትባል ቆንጆ ልጅ አለቻቸው። ባለፈው ሰሞን ያረፍክበት ሆቴል ድረስ መታ እንዳናገረችው ሁሉ ሰምቻለሁ። አንተ ደግሞ ቆንጆ ልጅ አይተን ማለፍ ስለማይሆን አንቺ ሴት አንቺ ደደብ አትሆኚ። እዛ ቤት ላይ ያለኝ ሐሳብ ለኔ የህይወትን ያህል ዋጋ የምሰጠው ነው። ህይወቴን በሙሉ ስሮጥለት የኖርኩትን ያን ውጥኔን ከአንዲት ብጣሻም ገላ እኩል ሲመነዝሩት መስማት ከምታስቢው በላይ ያሳምመኛል። እሺ ታዲያ ምንድን ነው የምትይውን አይነት ሰው ሆኜ ይችን ልጅ በአቅፋት እንኳን ላረክሳት እንጂ ልደሰትባት ፈልጌ አይደለም። እነዛን ዛጎል አይኖቿን በፍቅር ስሜት እያየው ልደሰትባቸው ሳይሆን በአራት መንታ ላስነባቸው ነው ምናፍቀው። በቀለ የተደበቀ ስላለው ማንነት የነገረኝ ነገር እውነት ነው ማለት ነው። ምን አልሽ? አዎ ኢሙን አንጀርጎና ጥቁር መነጽር ሰክቶ የደበቀውን ማንነቱን እየደረስኩበት ነው ነበር ያለው። እና አንተ የተደበቅ ሰው ነበርክ ማለት ነው። ይሄ የተረገመ ከሺ እንዴ አንተን እንጂ የተረገምከው እንዴ የተደበቀ ማንነት እያለ ብርማ ተወልደ ማደግህን በሰፊው ማውራት በግድ ወቁኝ ብለህ መጋበዝ አይደለም። እኔማ ፊት ለፊት የተደበቀ ነገር አይገኝም። በግልጽ በሚለፈፍ እኔነት ውስጥ የተሸሸገ ማንነት በቀላሉ አይለይም መስሎኝ ነበር። እባክህ እንዴ አሁን እሱን ተይው፣ በቃ ተይው። ያ የተረገመ ልጅ ከሰዓት ጋር ጨዋታ ይዟል። ከሰዓት ጋር መጫወት የሚያስከፍለውን ዋጋ በቅርቡ ይከፈላል። ጥሩ
እኔ ጉያ ስር ተሸጉጠ ያንን ቤት ማግኘት የማይቀር ግዴታ አድርገዋል። እሺ ቆይ ታዲያ በምን ዘዴ ነው ሽማግሌ የሆነ ሀሳባቸውን የምታስቀይረው? ሀሳቡን ለማስለወጥ ማድረግ ያለብኝን ነገር ሁሉ ሳላመነታ አደርጋለሁ። በቀላሉ ፈቃደኛ ባይሆኑልኝ እንዲሆን እጸልያለሁ። ካልሆነ ግን እሺ ካልሆነ ግን ምን? ከስሙ በጣም ቀበጥ ሰው ሙሉን የመሰለ ሴት ቤቱ አስቀምጦ በየሄደበት የሚጋደም ሴሰኛ ነው። አትቆጪ፣ አትደንግጪ ፍሬዘር። ሴሰኛ ሰው ለመጣል ያለው መላ አንድ ብቻ ነው። እኔ ሞክሬ ካልተሳካልኝ ያየውን ሁሉ በምኞት የሚያማልለው ይሄ ውብ ከላይ ይጥለዋል። አለቀ። ምን አልክ አንተ? አቤት የዳምጠው ጭካኔ ከዚህ እስከዚህ አይባልም። የራሱን ፍቅረኛ ለምን እንዳጫት መመልከት አያሳዝንም ትላላችሁ? ግን ፍሬዘር ተስማማ ይሆን? እርገጤን ትንሽ ያበዙት ይመስላል። ጠዋት ማታ ነገር ፈልጎ መደባደብ ትዳር አያበጣብጥምን? ቲቲን የዮናስ ጉዳይ አሳዝኗት ነው ወይስ ሌላ ዕቅድ ይዛ ተመለስ የምትለው? ለማንኛውም የዛሬውን ክፍል የተጫወቱላችሁ ነብዩ ባዬ፣ ትዕግስት አለሙ፣ ተስፋለም ታምራት፣ ንግሥት አዋዝ፣ ሰለሞን ሉል ሰገድ፣ ሽመልስ አበራ፣ ጀንበር አሰፋ ሲሆኑ ያዘጋጀው ዳንኤል አያሌው። ድራማው የፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። እንደምታስታውሱት እማገላን ከወደቁበት አንስተው ካመጧቸው በኋላ ያያልንና የደምለው መወዳጀት መስማታቸው ደግሞ አስፈንጥዟቸው ነበር። ደምለውን ሲፈልጉት መጥፋቱ ግን ሐሳብ ላይ መልሶ ጥሏቸዋል። ወሮታው ግን እሳቸውን ለጉዳት እስከ መጣል ያደረሰው ምን ፍለጋ መጥቶ ይሆን? እዚህ ልጅ ማጣት፣ ጤና አዳም ደግሞ ከኑሮ አቅም ጋር ያልተመጣጠነ የልጅ ብዛት ማስጨነቁ አሁንም እየታየ ነው። ምን ይሻላል? ድራማው መልስ አለ።
ይሄ ሄክ አባቱ ነው የመጣው። አያል አያል አንቺን ነው እኮ እንዴ! ማን ነው እሱ? አትከፍችም? ማን? ይህችን ይወዳል ወሮታው። በዚህ ሰዓት ማንን አስለምደሻል? ደግሞ ይሄ ከየት የመጣ ወዶ ገባ ነው? ዳቦ እየጣልኩለት ያሳደግኩት ችሎ ማደር ሄዶ ይሄ ደግሞ ይምጣ። ትገባለህ አትገባም? ወይኔ ወሮታው። የማን ነው አንቺ? የማገላ እና አንቺ ደጅ ተኝቶ ዲታነኝ የሚል ምንድን ነው ደግሞ? እስከዛች አተላጋፊ ጋር አብሮ መዞሩን ትቶ የአንቺን ቤት የሚጠብቅ ምንድን ነው? መልስ አትሰጭኝም? ውሻ ሌላ ምን ምክንያት ይኖረዋል? አንቺ ጋር ይጠብቅሽ አሉኝ። በቃ ከምንቴ እሳቸውን ኪዶ መጠየቅ ነው እንግዲህ። ኧረ አንቺ አስረጅኝ። ሰሞኑን ደግሞ እንዲህ ፍቅራችሁ ጠንቶ ያላችሁበትን ምንድን ነው ደግሞ? አንቺ ምንድን ነው ደግሞ በበር ቀዳዳ የምታየው? የቀጠረሽ አለ እንዴ? ምን ያለሽት? በእንዲህ አይነቱማ የምታማም አይደለሁ። ታዲያ ምንድን ነው በበር ቀዳዳ የምታሾልቂው? ቢያግም የሰፈር ቡና ማጣጫ መሆን ስለማልፈልግ። እንዴት ባክሽ? መንደር የሚያወራውን እኔ ልደግምልህ ነው? እንዴት ነው አግቦ የምትፈሪ ሴት ሆንሽ? ሰው አገኘው መስሎኝ ነበረ። ማ? አንተው። አላማ ትዳር መስሎኝ ልታማ ብዬ ችዬዋለሁ። ተይ በኋላ ግን ይቺን ይወዳል ወሮታው። ይቻም ቡላ ጋፊ አሮጊት ጋር ልጁን ትቀሰቅስብኛለህ። አትጩህ። ደግሞ እሳቸውን የምታማበት ምንም ምክንያት የለህም። ማቆርቆሪሽ ነው ወርግዴ። ተመሳደብ አልፌ ልኳን ሰጥቻታለሁ። ደሞም እጨምርላታለሁ። እኔ ልጃቸው ደምል ያሰማ ጊዜና ግን ምን አንቺ ቢሰማስ ደግሞ እኔ እንጃ። እኔ የማውቀው በእናቱ የመጣበትን ነገር በትዕግስት የማይቀበል ጀግና መሆኑን ነው። እውነት? አዎ ጀግና። ለአንቺስ ጊዜ እንዴት ነው? አጥር ሰባሪ እየመጣ ቢያስቸግርሽ ፈጥኖ የሚደርስልሽ? እንዲረስልኝ ያልኩት ጊዜ ነው። ማለፊያ ነው ማለፊያ። አገር ጥሎ የጠፋው ባልሽ ከተሰወረ ወዲህ ስለ ባለቤቴም ስለ ደምልዮም አንተ ማንሳት አትችልም። ለምን ባክሽ? ለምን እኮ ለምን? ጀግኖች ስለሆኑ። ኧረ ጥሩ በይ አሁን ግለጭና መርፌውን ወግቼሽ ልሂድ። አልፈልግም። አንቺው ራስሽ ነሽ እፈልጋለሁ ብለሽ የላክሽብኝ አይደለ? አሁን አልፈልግም። መድኃኒት አግኝቻለሁ። የቱ? ትናንትና ስትሄጂ ያየሁሽ ያ የመንደር ሐኪም ጋር ነው? አሁን ሴትዮ በእሱ የሚድን በሽታ አይደለም ነው የምልሽ። እያድያነኝ ነው። ተይ አዋቂ የሚነግርሽን ስሚ። ፈርከክ ብለሽ መሄድ እንደጀመርሽ በዛው እንዳትቀሪ። አያገባህም አልኩ። እኔ የምለው ምን ሆነሻል ግን አያል? ምን ሆንኩ? ፖሊስ እንዲህ ለጥያቄ እየፈለገኝ ማረፊያ ብዬ በመጣ ፊትሽን የምታጠቁኝ? ፖሊስ? ምን ነው? ምን ተገኘብህ? ምን አውቃለሁ። በዚሁ ስራዬ ጠላት ነው። ጠላት? ምን ይሄንን ማንነቱን የማይታወቅ መርፌ ስራቸው ላይ እየሰካ ሽባ ያደረካቸው ሰዎች ድርጊቱ ታወቀ እንዴ? ማ? እኔ? ማንም አይለኝ። በሞላ ፍቅር አምባ በተከበርኩበት ስራ እንዲህ አደረክ ብሎ የሚከሰኝ የለም። ይሄን አንቺም መቼም ታውቂያለሽ። ወይስ ሀተማስተይ መርፌ ልውጋ እያልክ ጉድ ያሰራሃቸው ሚስቶች ማባለግ ታደረሰበት? አንቺ ምን ልትል? መርፌ መውጊያ ሳንቲም የሌላትን ሁሉ እንደሱ ነው የምታስከፍለው አሉ። እንዴ አንቺ ሴት እንዴት ነው ዛሬ ምላሽን የምትወነጭፊው? ሁሉንም የማላውቅ እንዳይመስልህ አውቃለሁ። ተይ ከክሊኒክም የምታገኘው መድኃኒት ሁሉ አንቺ ልጄ ላትጮህበት ምን ብለሃል ዛሬ? እንኳን አንቺ ዲቃላ ላይ ማንም ላይ እኔ ወሮታው ጮሃለሁ። ዲቃላ አይደለም የኮራ የደራ አባት አለው። አዎ አባቱ የጠፋው ባልሽ እንዳልሆነ አገር ያውቃል። ደግ አደረጉ አበጀው። ምንድነው በቀዳዳ ደጋግመሽ የምታሾልቂው? ያችን አምቡላ ጋፊ አሮጊት እያየሽ ነው? እንዴት ነው ለልጇ አጭታሻለች እንዴ? አያገባህም አልኩ እኮ። ማንም ቢመጣ ምንም አይመስልሽ የነበረው ዛሬ ብርክ ብርክ ይልሽ ጀመር። በቃ በቃኝ። ያንተ 700ኛ ቁባት መሆን አልፈልግም የምልህ እና ያ ኑሮ ጠብ ያላለ ጅል አንፎ ደምለው ሽምነት ነው አምሮትሽ። አንተ ያስኮን የክሊኒክ ዘበኝነትም ለመያዝ ጀግንነቱ አንሰው። አረ አዎ ወስደሽ አስቀጥሪዋ። እኔ የምለው
ያቺ ሸጋ ሚስቱን ጥሎ እንዴት ይሆኑ ሽምነት ያሰብሽው? በይ ምን ዱኸለ እሱ ውስጥ አሁን ሂድልኝና ደጄ ልዝጋው። በቃ ይኸው ነው። አዎን አትሆነኝም አልኩ አበቃ። ተይ ስንት ድል ያለው የተከበረ ሰው እንዳያመልጥሽ። እንዴት ያለ እባክህ። ስሚ ተወራት በኋላ ባለጠጋ የሚሆን ሰው ነኝ። ድንቄም ያንተ ሀብት በየሀገሩ ላስቀመጥካቸው ሽሞች ሽቶ መግዣም ሀበቃ እሰየው። ሀገር ጤና አዲያምም ላሉት ሀበቃ ጥሩ ነው። እውነት እንዲያው ጤና አዲያም ብቻ ስንት ይኮኑ? ያው ነው። እንደው በሰላምም በቁም ነገርም ላናገርኩሽ መልስሽ ይኸው ነው። አዎ ማለፊያ እንግዲያው እኔ ወሮታው የማደርገውን አሳይሻለሁ። ምን ልታደርግ? ከዚች አሮጊት ጋር እየተመሰጠረልኝ ያለውን ሁሉ ደርሼበታለሁ። እሷንም ጀግናሽን ልጇንም የማደርገውን አሳይሻለሁ። እሺ አንጓች አስኳል ውስጥ ከሚገኙት ዝነኛ ሹፌሮች አንዱ የሆነው ዝናቡ አክስትሽ የሚገኙበት ከተማ አድርሶሻል። አቤት አንተዬ እንደው እንዴት አምራለሽ! በል እውነት ረገኝ ህንጣ በህንጣ ሆነ የለም እንዴ? ስንት ጊዜ ሆነሽ ከመጣሽ? አይ 4-5 ዓመት አይሆነኝም ብለህ ነው? ኧረ ይቺን ሚጢጢ መኪና አየሻ ቀድማ ልትገባ ደባራ ደግሞ ያያ አይነዳም እንዴ? አንተ እየቀሰበ ምን ነው ፈራሽ? ማለት ዘመዶቼ ላይ እንዲጓጉች ስደርስ አንድ ነገር ብንሆንስ? ያንን ሁሉ ገደል ተማምነሽብኝ መተሽ እዚህ ከተማው ላይ አንጓች። አይ ምን ይደረግ ግን አንጓች እውነት የዛን ሼባ ለቅሶ ልትደርሺ ነው የመጣሽው? ሼባ? ሽማግሌ የገዝሙን አባት ማለት ነው። ኦራክ ዛዲያ ምን ነው እርሜን በልቼ ልቀር ነበር እንዴ? አሩ ባላገር ስትባሉ ነገር ታካብዳላችሁ። በቃ እድሜውን ተምነሽንሾ ሞተ። ለተተኪው ቦታ መልቀቅ አለበት። እንግዲህ መቼም እግዚአብሔር ካለው ማይሞት የለም። እርም በልቼ ግን ብቀር ምን ይባላል? እኔ ደግሞ ልክ እንደኔ የባላገር ኑሮ ምሮኝ በ6 ዓመቴ እንደወጣሁት አንቺም የዛች አሮጊትና ያ ትዳሪ ሰልችቶሽ ወጣሽ መስሎኝ ነው። ወይ ምን ነው? ምን አልክ አንተ? ምን ነው እንዴ? እንደው የፈለገ ቢከፋኝ ደምን ልየን ትቼ ነው የምጠፋ? በስመ አብ በል። ወይ እሱ አይነት ገርዳሚ ስንቱ ይተዋል። ምን አልክ? አይ ማለት ካልሆነ ጥሩ ነው ያልኩት። ስልኩን መትቼ ሳላገኘው መልእክት በመንገር የኔ ቅር ብሎኛል። ይጠብቀኛል ብዬ ገምቼ ነበር። አይደምልዋ እንግዲህ የሚቸግረው ነው። አንጓች እነዛን የላስቲክ ቤቶች አየሻቸው? አዎ ምንድን ናቸው? በል አምራለች ያልሻት አስኳል ውስጥ የሚገኙ ጌጦች ናቸው። ጌጦች? የምን ጌጥ? ከየገጠሩ የሚፈልሱ ከየቤታቸው በችግር የሚወጡ ሰዎች የሚኖሩባቸው ቤቶች ናቸው። አረክ ይህ እንደው በአስኳል ቅዝቃዜ ላስቲክ ውስጥ ያው መደላቸው ናቸው እዚህ ውስጥ የሚኖሩት። መንገድ ላይ ባዶውን የሚያድረው ይበልጣል። በነገራችን ላይ ወደ ቤት እየደረስን ነው። ተዘጋጀሽ? ምን ሆነ? አባቴ እያልሽ ለመግባት ነዋ። አረክ እንደው አንተዬ ትቀልዳለህ አይደል? ታዲያ የጨረጨ ሰውና ህይወት የሰለቸው ሽማግሌ ሞት አሳዝኖኝ ነው ማለት። ኧረ ተው ዝናቡ እንደው እንዲህ አይባል። ተይ እባክሽ። እንደሱ አይነቱ ቦታ ካለቀቀ ህይወትን እንደኛ አይነቱ ተረኛ ሊነሸነሽባት አይችልም። ምን ነው ቆምክሳ? ያንን መፍራት ታየዋለሽ? አየሽው? ኦሮኬ እሱን ያስቆመን እንዴ መብራቱ እኮ እንዴት? አይውልሽ ቀይ ቁም፣ ቢጫ ተዘጋጅ፣ አረንጓዴ ንዳ ማለት ነው እኮ መብራቱ። አዎ መብራቱ። እኔ ምለው ግን እነ ዮናስ አስኳል ስትመጪ ይሄን እንኳን ካላሳዩሽ ምንድነው ዝምድናቸው? አይ ዝናብ ለራሳቸው ያባትየው ትምህርት ቤት ቁጥጥር አድርሷቸው ሊያሳዩኝ
በይህ ላይ ደግሞ እኔ ትመጣ እነሱ ልጅ ነበሩ። ያው ደግሞ ተመልከሽ ነኝ ሌዘር የለበሱትን ልጆች እነኚህ የትኞቹ? ይሄ ከመኪና ስርስር እየዞሩ ሳንቲም የሚለምኑት። አወይ እናትዬ አፈር ልብላ። እንደው አሁን መኪና ቢበላቸው እነዚህ ነው መኪና ቢበላው። በጣም ነው የተካኑት። የለበሷትን ቆዳ እንኳን ዝንቧን እሺ አይለውም መኪና። እሺ አይ ዝናቡዬ፣ አይ ችግር እኮ ነው እንዲህ የሚያረጋቸው። የሰው አይን የሚያሳየው ችግር ነው። እኔም እድል ይኸው ነበር ተቀለጣጥፌ ሰው ባልሆን ኖሮ። አየሽ አረንጓዴ ሲበራ ዘለው ሲወጣ አይሻቸው። ተረካው አንተዬ። እንዴ በጣም በል እንጂ። ኧረ እባክህ ሰውዬው ሂድ እንዴ፣ ቀይ መብራት ሊበራ እኮ ነው። አቤት መኪና የመጣው ጊዜ እንደው ብዙ መኪናም አልነበረ። ስሚ አስኳል ከፈረንጅ ሀገር አገልግሎቱን ጨርሶ በሚመጣ መኪናና ከገጠር እየፈለሰ በሚመጣ ችግርተኛ እየተጣበበች ነው። ይሄ ሰውዬ አይለቅም እንዴ? ማነው እሱ ታክሲ ውስጥ ምልክት የሚሰጠኝ ሰው? ለኛ ነው አይደል? እዛች ትንሿ ታክሲ ውስጥ ረኔ እስቲ ሰላም ታዲያ አቁም እኮ ነው የሚለኝ። ታውቀዋለህ? ኧረ እኔ ኮፍያው በደንብ አላሳይ። ቀኑን ቆመ። ቆይ አይ ዝናብዬ፣ እንግዲው ባልንጀራ እንደው እኔ ኮንትራት ታክሲ የሚሰራ ጓደኛ ዮናስዬ፣ እንዴት ነህ? እንኳን ደህና ገባሽ። አንተ ደህና ነህ ወይ? እንዴት ነህ? ጎረምሳው ታዲያስ? ኧረ ገኝ በሚካኤል አንተዬ፣ እንደው ምን አክሏል? እያደር እንደው ምትኩን መስለህ ቁጭ አልክ እኮ። ገና መግባታችሁ ነው? አዎ። ይኸውልህ ዝናብ በጣም ቸኩያለሁ። ግርማ ከሜዳ አንተ ስጠኝ። ምን ፈልገህ ነው? እባክህ ምን የአባባ መኪና ስነዳ ተበላሽቶ ቃል እገዛለሁ። 500 ብር ቤት ማታ ተካልሃል። ታዲያ ይሁን፣ ምን ችግር አለው ደግሞ? ለዚህ ነው እንዴ? አንጓሽ እንደምለው ምናምን ደህና ናችሁ? ደህና ነን እግዚአብሔር ይመስገን። አክስቴስ እንደው ሁላችሁ ደህና ናችሁ? ያዞንዬ አመሰግናለሁ። ማታ ተካልሃለሽ። ወደ ቤት ሂዱ። ወይ እግዚአብሔር፣ እንዴት ጎርምሶ አልቻል። ያከፋት የምትኩስ ተፈታ ይሆን? ተፈቶ ነበር። ምንድን ነው የሚያሮጠው እንዲሆን አስብ። ይታይሽ ምንድን መኪና ውስጥ ሴት አለች። አረጋይ የምን ሴት አለ? ለካ ለዚህ ነው ሴት አጠገቡ አስገምቶልኝ ነው። አባቡ እንቅልፍ ወስዶታል ማለት ነው። ወንድሜን እንዴት ከስቷል። ቀን ሙሉ የሰው መሬት ካላቅሙ ሲያርስ እየዋለ። መቼ ነው የመጣው? ትናንትና ማታ ጓደኞቹ ደግፈውት የመጣው። እንዲህም አልጣናበትም ነበር እኮ። አጥንቱ አይደል እንደ የቀረው? ምናምን ሰተሽዋል? ያ ወተት ነው። እሱን ከወሰደ በኋላ ነው እንደውም ሸለብ ያደረገው። አልነቃም። ለምን እዛ የመጣሽ ጊዜ አልነገርሽኝም ውብዬ? ምን ብዬ ላስደንግጥሽ? አባባ በአንድ በኩል እዚች ቤት ትመጣታለች እኔን አያርገኝ እያለ ሲፎክር፣ ታዲያ ዝም ብሎ ሲሞት ታየዋለሽ? እንዲህም አልጠናበትም ነበር እኮ። ወይኔ አንተ አናግራት። ፍቅርተ ናት እቴቴ። እስቲ ተይው። ምን ነው የኔ ጌታ? ያለውን ከሰጠሁት ኋላ እኔ ዳቦ አልሆን። በተነሳ ቁጥር ዳቦ ይፈልጋል። እኔ ልራብልህ። እሺ ታሪኳ ትገዛልሃለች። አሁን እኮ ነው ሰጥቻቸው ወደ ማማ መምጣቴ። ልጅ አይደል ጠገብኩ ያውቃል። ያ አብረን ነው የቆረስነው። አቤት እንዴት ገርጥቷል። ምንድነው ልብሱ እንዴት ተጨማለቀው? ታሪኳ ሴት ሄዳ ነው? ቅድም ልኪያት ነው። የት? ምሽ ዱቄት ተፈቃደነሽ እናት አምጥታለኝ ገንፎ ቢጤ ላደርግለት ነበር። ማ ቤት ነው የሰራ የነበረው? አለቃ ቤት ነው። ቆይ በፊት ሌላ ቦታ አልነበር የሚሰራው? አዎ እኒህ አለቃ አዝነውለት መሰል በ5 ብር ብልጫ ወሰዱት። 5 ብር? እንዲህ አጥንት ውስጥ ይወጣ እየሰራ በ20 ብር። ይሄም አባቡ ጎበዝ ስለሆነ ነው። አባቡ ይሄ ነገር እንቅልፍ ነው ትያለሽ? አዎ ባይሆንማ ያቃስት ነበር።
እሺ ፍርዱና ያለውስ? ያለው ያው እንዳባቡ ነው የሚሰራው። በዛ ባልጠና ጉልበቱ እንደሱ ሲዳክር ነው የሚውለው። እና እዚህ ከኛ ጋር ረሃብ ያቆራምደው ቴቴ። ፍርዱስ እማማ አልነገረችሽም? ምኑን? እዚህ የለም እንዴ? አሁን እሱም እንዳባቡ ተቀጥሮ እያረሰ ነው እንዳትይ። አይደለም ጉዲፈቻ ለከብት አርቢው ተሰጥቶ። ምን? በፍርዱ? እንዴት አይነት ስቃይ ነው የምትነግረኝ? እንዴ ኧረ ቴቴ አታልቅሽ። ምን ላድርጉ ቤ የወንድሞቼን ስቃይ እየሰማሁ። ማማ ቆይ ይህን ሁሉ ለምን አልነገረችኝም? ደህና ናቸው ወይ ብላት ደህና ነው የምትለኝ። ይህን ምስቅልቅል ብትነግርሽ ምን ይመጣል ቴቴ? እሱ እውነትሽን ነው። የሁሉንም ችግር ሰምቼ በየትኛው አቅሜ ምን ልፈይድ? አባቡ ወይኔ ይህ ልጅ ሰው ፈልገን ወይ ክሊኒክ መውሰድ አለብን። አባባ እኮ የኔኑ ደማማ መሄድ አይቶ ተመለሰ። የባህል ሐኪም ሊወስደው ነበር። ክሊኒክ ነው የሚሄደው። እዚህ ሰው አይኖርም። እና አባባ ይምጡና አንድ ነገር እናደርጋለና። እማማ ግን ይሄን ዕቃ እየጠበቅን ወዴት ልትሄጂ? አድርሽላት ልምጣ። እንዲህ በዱላ ተጎድተሽ አንቺ ልታደርሺ? እሷስ ጤናውን አበጠብቅሻል። አዎ ሳይገላት እንድደርስላት ብዬ ነው። አቴ እኝቄ ሲደርሱላት ይሆን? አውይ እናቴ መሄድ ይኖርብኛል። ሁለት ነፍሱን አንድ ነገር ቢያደርጋትስ? ምን እንዴ? ምን ነው ሁለት ነፍሱና? እማማ ነፍሰ ጡር ነች እንዴ? አሁን ፍቅርተ ምን ነው? ወይኔ ማማ የበላችሁ ያገሳታል፣ በላይ ያጎርሳታል እንዲሉ አበው ወይዘሮ ምንዳ የወለዱት ሳያንሳቸው አሁንም ማርገዛቸው እንኳን ፍቅርትን ማንንም ያስደነግጣል። ግን ምን ማድረግ ይችላሉ ነው ጥያቄው። የክሊኒኩ ዘቦሮታው መንደር ውስጥ መርፌ ወጊነቱ አስደንጋጭ ይመስላል። አያል ግን ክፉኛ ጠያቂ መሆኗ ምን ይፈጥርባት ይሆን? የወረታው ማስጠንቀቂያስ ምን ለማድረግ ነው? በተከታዩ ክፍሎች የምናየው አበበ ተምትም፣ ሰላማዊት ፈቅበሉ፣ አስቴር በዳኔ፣ ዳንኤል ሙሉነ፣ ነብዩ ባዬ፣ ሀረገወይን አሰፋ፣ አበባ አስመላሽ በድራማ ውስጥ የተሳተፉ ተዋንያን ሲሆኑ ያዘጋጀው ዳንኤል አያሌው። ድራማው የፖፑሌሽን ሚዲያ ሴንተር ባካሄደው ጥናት መሰረት በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ናቸው።